ሰላም ውድ ኤሪሳት ተከታታዮች ለነሐሴ 4 2026 የተዘጋጁ የማለዳ የአማርኛ ስፖርት ዜናዎችን ከዚህ ሰዓት ጀምሮ ወደናንተ እናደርሳለን። አብራችሁን ቆዩ። በኦሪገን በሚካሄደው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ምስራቅ አፍሪካውያን ታሪክ ለመስራት ዩጂን ገብተዋል። በነገው ዕለት በአሜሪካ ኦሪገን የሚጀምረው 21ኛው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና የመላውን ዓለም ትኩረት ስቧል። በረጅም ርቀት ሩጫ ስኬታማ የሆኑት የኢትዮጵያ ብሔራዊ ቡድን እንዲሁም የኤርትራ ወጣት ብሔራዊ ቡድን ባለፈው ሳምንት አጋማሽ የቪዛና የጉዞ ሂደታቸውን በስኬት አጠናቀው ታዋቂው ሄዋርድ ፊልድ ስቴዲየም መድረሳቸው ተረጋግጧል። አትሌቶቹ በአሁኑ ወቅት የአየር ንብረቱን ለመላመድ የመጨረሻ የዝግጅት ልምምዳቸውን እያከናወኑ ይገኛል። ውድድሩን አስመልክቶ የወጡ የዓለም አቀፍ አትሌቲክስ ማህበር ይፋዊ ቅድመ እይታዎች እንደሚያሳዩት በሴቶች 10000 ሜትር የእርምጃ ሩጫ ኢትዮጵያዊቷ ወጣቷ ኮከብ ህይወት አምባው ለአገሯ የወርቅ ሜዳሊያ እንደምታመጣ ትልቅ ግምት አግኝታለች። በተመሳሳይ ርቀት በ800 ሜትር የብሪታንያዊቷ ፌቨንጊል በጉልበት ጉዳት ከውድድር መውጣቷን ተከትሎ የኢትዮጵያዊቷ ሀብታም ገበየው በመካከለኛ ርቀት ለወርቅ የምትፎካከርበት እድል ሰፊ ሆኗል። የምስራቅ አፍሪካ ሀገራት በመክፈቻው ቀን ሮብ ኦገስት 5 በረጅም እና መካከለኛ ርቀት በ3000 ሜትር መሰናክል 1500 ሜትር እና 800 ሜትር የማጣሪያ ውድድሮችን እንዲሁም በ5000 ሜትር ወንዶች ፍጻሜ ላይ ይሳተፋሉ። የዘንድሮ የኦሪገን ውድድር ከኦገስት 5 እስከ ኦገስት 9 2026 ይካሄዳል። በሴቶች አፍሪካ ዋንጫ ሞሮኮና አልጄሪያ ሩብ ፍጻሜውን ተቀላቀሉ። የ2026 የሴቶች አፍሪካ ዋንጫ የምድብ የመጨረሻ ጨዋታዎች እየተከናወኑ ይገኛል። በትላንትናው ዕለት ምሽት በምድብ 1 በተደረጉ ወሳኝ የምድብ የመጨረሻ ጨዋታዎች አስተናጋጇ ሞሮኮ ከሴኔጋል ጋር ያለምንም ግብ 0-0 ተለያይተዋል። በሌላኛው የዚህ ምድብ ጨዋታ አልጄሪያ ኬንያን 2-0 በሆነ ውጤት በማሸነፍ ደረጃዋን ያሻሻለች ሲሆን በዚህም መሰረት ሞሮኮና አልጄሪያ ከምድባቸው አንደኛና ሁለተኛ በመሆን ወደ ሩብ ፍጻሜው ማለፋቸውን አረጋግጠዋል። ጨዋታዎች ዛሬም መደረጋቸውን ሲቀጥሉ በምድብ 2 ቡርኪና ፋሶ ከደቡብ አፍሪካ እንዲሁም ታንዛኒያ ከኮት ዲቯር የሚያደርጉት ፍልሚያ ከፍተኛ ትኩረትን ስቧል። የምዕራብ ለንደኑ ክለብ ቼልሲ የጆርዳን ሄንደርሰንን ዝውውር ይፋ አደረገ። ቼልሲ የቀድሞውን የሊቨርፑል ካፒቴንና አማካኝ ጆርዳን ሄንደርሰንን በ2 ዓመት ውል ማስፈረሙን አረጋግጧል። የዝውውር በአሰልጣኝ ቻቪ አሎንሶ የወጣቶች ስብስብ ላይ ከፍተኛ ልምድን ለመጨመር ታስቦ የተከናወነ መሆኑ ተገልጿል። እንግሊዛዊው አማካኝ ከቀድሞ ክለቡ ብሬንትፎርድ ጋር የነበረውን ውል በሁለትዮሽ ስምምነት ካቋረጠ በኋላ በነፃ ዝውውር ሰማያዊዎቹን ተቀላቅሏል። በክለቡም እስከ 2028 ድረስ የሚያቆየውን ፊርማ አኑሯል። አዲሱ የቼልሲ አሰልጣኝ ቻቪ አሎንሶ በቡድኑ ውስጥ ያለውን የወጣት ተጫዋቾች ሚዛን ለመጠበቅና የመሪነት ባህሪን ለመጨመር ሄንደርሰንን ቀዳሚ ምርጫው አድርጓል። ክለቡ ከዚህ ቀደም በተመሳሳይ መልኩ ዳኒ ዌልቤክን ማስፈረሙ ይታወሳል። የጆርዳን ሄንደርሰን ወደ ምዕራብ ለንደን ማምራት ቼልሲ በቀጣዩ የውድድር ዓመት ተፎካካሪ ሆኖ ለመቅረብ በመሃል ሜዳው ላይ ትልቅ መረጋጋትንና ጥንካሬን እንደሚፈጥር እምነት ተጥሎበታል። የ40 ዓመቱ ኤዲን ዤኮ በሼልከ የሚያቆየውን አዲስ ውል ፈረመ። ቦስኒያዊው የቀድሞ የማንቸስተር ሲቲ አጥቂ ኤዲን ዤኮ ከጀርመኑ ክለብ ሼልከ ጋር ያለውን ውል በማራዘም በክለቡ መቆየቱ ተረጋግጧል። አዲሱ ስምምነት ዤኮን እስከ 2027 ድረስ በሼልከ መለያ እንዲጫወት ያስችለዋል። ልምድ ያካበተው አጥቂ ባለፈው የውድድር ዘመን በክረምቱ የዝውውር መስኮት ወደ ሼልከ ከተቀላቀለ በኋላ ባሳየው ብቃት የክለቡን እምነት ማትረፍ ችሏል። ጎሎችን በማስቆጠርና ለባልደረቦቹ የጎል እድሎችን በመፍጠር ቡድኑ እንዲሻሻል አስፈላጊ ሚና ተጫውቷል። የሼልከ አመራሮች ዤኮ በሜዳ ውስጥ የሚያሳየው ብቃት ብቻ ሳይሆን ለወጣት ተጫዋቾች የሚያበረክተው ልምድና መሪነትም ለውሉ መራዘም ዋነኛ ምክንያት መሆኑን ተነግሯል። በወልፍስበርግ፣ ማንቸስተር ሲቲ፣ ሮማ፣ ኢንተር ሚላን እና ፌነርባቼ በመሳሰሉ ክለቦች የተጫወተው ዤኮ አሁንም በ40 ዓመቱ በከፍተኛ ደረጃ ላይ መወዳደር እንደሚችል እያሳየ ይገኛል። በአዲሱ የውድድር ዓመትም ሼልከ በቡንደስሊጋው ጠንካራ ተፎካካሪ እንዲሆን የእርሱ ልምድና የጎል ብቃት ትልቅ አስተዋጽኦ እንደሚኖረው ይጠበቃል።
ማውሪሲዮ ፖቼቲኖ በአሜሪካ ብሔራዊ ቡድን እስከ 2030 ለመቆየት ውሉን አራዘመ። የአሜሪካ ወንዶች ብሔራዊ ቡድን እግር ኳስ ቡድን ዋና አሰልጣኝ ማውሪሲዮ ፖቼቲኖ በአሰልጣኝነት እስከ 2030 የዓለም ዋንጫ ድረስ ለመቆየት መስማማታቸውን የአሜሪካ እግር ኳስ ፌዴሬሽን ይፋ አድርጓል። ፌዴሬሽኑ ይህንን የረጅም ጊዜ ውል ለማራዘም የወሰነው አርጀንቲናዊው አሰልጣኝ በአጭር ጊዜ ውስጥ በቡድኑ ላይ ባሳዩት ለውጥና ባስመዘገቡት ውጤት መሆኑ ታውቋል። ፖቼቲኖ ቡድኑን በአሜሪካ፣ ካናዳና ሜክሲኮ በተካሄደው የ2026 የዓለም ዋንጫ ላይ ጠንካራ ተፎካካሪ አድርገው ከመቅረጽ ባለፈ በቀጣይ መድረኮች የተጫዋቾችን አቅም በማውጣት የረጅም ጊዜ ስትራቴጂ ለመቅረጽ ኃላፊነቱን ወስዷል። የታሪካዊ ስምምነት ለአሜሪካ እግር ኳስ ትልቅ መረጋጋትን የሚፈጥር ሲሆን ቡድኑ በሚቀጥሉት 2 የዓለም ዋንጫዎች ላይ በተረጋጋ መንፈስ እንዲዘጋጅ ትልቅ መተማመኛ ሆኗል። የጣሊያን ሴሪዮ ክለብ ኮሞ ትሬቮ ቻሎባን ለማስፈረም ተስማማ። የጣሊያኑ ክለብ ኮሞ የቼልሲውን ተከላካይ ትሬቮ ቻሎባን ለማስፈረም ከቼልሲ ጋር ስምምነት ላይ ደርሷል። ሁለቱ ክለቦች የዝውውሩን ዝርዝር ጉዳዮች ካጠናቀቁ በኋላ ኮሞ ለዝውውሩ 36 ሚሊዮን ዩሮ ከፍሏል። በተጨማሪም ቼልሲ ተጫዋቹ ወደፊት ከኮሞ የሚሸጥ ከሆነ የተወሰነ ድርሻ እንዲያገኝ የሚያስችል የሽያጭ መብት በስምምነቱ ውስጥ ተካቷል። ቻሎባ ከኮሞ ጋር የግል ውሉን በተመለከተ መስማማቱ የተነገረ ሲሆን ቀጣዩ የሚጠበቀው የሕክምና ምርመራውን ማጠናቀቅና የዝውውሩ ይፋ መሆን ነው። የ25 ዓመቱ እንግሊዛዊ ተከላካይ በቼልሲ አካዳሚ ያደገ ተጫዋችም ነው። አሁን ላይ በሴስ ፋብሪያዝ እየተመራ ያለውን አስደናቂውን የኮሞ ፕሮጀክት ለመቀላቀል ተቃርቧል። ክለቡም ከአዲሱ የውድድር ዓመት ጅማሩ በፊት የኋላ መስመሩን ለማጠናከር ትልቅ እርምጃ እየወሰደ ይገኛል። የእንግሊዝ እግር ኳስ ማህበር ለፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ የነበረውን ድጋፍ አነሳ። የእንግሊዝ ኤፍኤ ለፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ በድጋሚ ምርጫ ላይ ሰጥቶት የነበረውን ይፋዊ ድጋፍ ሙሉ በሙሉ ማንሳቱን አስታውቋል። የውሳኔ በዓለም እግር ኳስ አስተዳደር ላይ ትልቅ ውጥረትን ፈጥሯል። የእንግሊዝ እግር ኳስ ማህበር ይህንን ጠንካራ እርምጃ ለመውሰድ የተገደደው ኢንፋንቲኖ የዓለም ዋንጫን የ20% ድርሻ ለግል ኢንቨስተሮች ለመሸጥ ባቀረቡት አወዛጋቢ የንግድ እቅድ ምክንያት ነው። እቅዱ በአውሮፓ እግር ኳስ ማህበር ዩኤፋ ከፍተኛ ተቃውሞ የገጠመው ሲሆን እንግሊዝን ጨምሮ እንደ ዌልስና ፊንላንድ ያሉ ሀገራትም ከፕሬዝዳንቱ ጀርባ አንቆምም በማለት ድጋፋቸውን ሰርዘዋል። የክስተት ጂያኒ ኢንፋንቲኖ እስከ 2031 ድረስ በስልጣን ላይ ለመቆየት ለሚያደርጉ ጉዞ ትልቅ እንቅፋት እንደሚሆንባቸው እየተገለጸም ይገኛል። በመጨረሻም ኤማ ራዱካኑ ከ2026 የዩኤስ ኦፕን ውጪ ሆነች። የ2021 ሻምፒዮና ኤማ ራዱካኑ በጉዳት ምክንያት ከ2026 የዩኤስ ኦፕን ውድድር ውጪ መሆኗ ተረጋግጧል። የ3 ዓመቷ ተጫዋች በቀኝ እግሯ የታችኛው ክፍል ላይ በደረሰባት የአጥንት መሰንጠቅ ምክንያት ከውድድሩ ለመቅረት ተገዳለች። የሕክምና ቡድኗ ሙሉ በሙሉ እንድታገግም በማለት ሁሉንም ውድድሮች ለጊዜው እንድታቆም ውሳኔ ማስተላለፏል። በዚህም ምክንያት ከዩኤስ ኦፕን ተሳትፎ ራሷን አግልላለች። ራዱካኑ በ2021 የዩኤስ ኦፕን ዋንጫን ከማጣሪያ ዙር ጀምራ በማሸነፍ በቴኒስ ታሪክ የማይረሳ ታሪክ መስራቷ ይታወሳል። ሆኖም ከዚያ በኋላ በተደጋጋሚ የጉዳት ችግሮች ምክንያት የሙያ ጉዞዋ ፈታኝ ሆኗል። የ2026 የዩኤስ ኦፕን ላይ አለመሳተፏ ለተጫዋቿና ለደጋፊዎቿ መከፋትን ቢያስከትልም ዋና ትኩረቷ ግን ሙሉ በሙሉ አገግማ ወደ ውድድር ለመመለስ እንደሆነም ተገልጿል። ውድ የኤሪሳት ተከታታዮች ለዛሬ ለማክሰኞ ማለዳም ያዘጋጀናቸው የተመረጡ የአማርኛ ስፖርት ዜናዎችን ወደ እናንተ አደረስን። ስለተከታተላችሁን እያመሰገንን በቀጣይ በመጪው አርብ በአዳዲስና ወቅታዊ ስፖርታዊ መረጃዎች እንድትጠብቁን እየጋበዝን ለዛሬ አበቃን።